እሺ እንደ ወራጁ ዋርኒንግ ሰጠኝ እንደገና ብሮ ላይቭ ነው መቀላቀል አልችልም ነው ምንድነው የላይቭ ዋርኒንግ ነው አው I'm just like sitting down ነኝ ነበር ሰላም violation warning your life is flagged for dangerous activities bro ነገር በእናትህ አልፋታለኝ ነው ምንድነው ማድረገው እሺ ላይቭ ተቆርጦ ነው አይ ይخدበ አቆርጦ guys ምን ከዚህ በላይ ምን ላሳይ እኔ I'm tired of this motherfucker እንትን ይገባል like የፖስትኳቸው ቪዲዮዎች እንዳለ እንትን እየተደረጉ ሪሙቭ እየተደረጉብኝ ነው dangerous activity ይላል አሁን እኔ ምክር እየሰጠው እንዴት ነው dangerous activity የሚሆነው ካሜራዬን እንደዚህ ይዤ ሰላም እንዴት ናችሁ ምናምን እየተናገርኩኝ how is a dangerous activity what the fuck is wrong with TikTok ሪፖርት የሚያደርጉ ሰዎች አሉ ቴሌግራም እያደረጉ I think ቴሌግራም ግሩፕ ውስጥ እያስገቡ አካውንቴ ሪፖርት እያደረጉብኝ ነው ያሉት ማስ ሪፖርት እያደረጉት ነው በተመሳሳይ ቃላቶች ማለት ነው ይሄ dangerous activity challenge ምናምን የሚል bro በቀን አሁን ለምሳሌ 7 ቪዲዮ ፖስት ካልኩኝ ከነዚህ 7 ቪዲዮዎች 2-3 ቪዲዮዎች በኮሚኒቲ ጋይድላይን ብሎ ሪሙቭ ያደርግብኛል እይታ ይቀንሰዋል I'm like fucking TikTok በቃ በጣም እየተጫወተብኝ I don't even fucking know man ገባ it's like ማርያም ወደ ዩቲዩብ በቃ ሙቭ እንዳደርግ እያደረገኝ ነው በጣም ቻሌንጅ እያደረገ አሁን ከገባው ላይቭ literally within like 3 even አንድ ቃል ሞላው እንትን ሆንኩኝ ሪስትሪክት አደረጉት ላይቬን ሪስትሪክት አደረጉት ላይቬን every fucking ስነ ስርዓት አትይዙም you know ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም just አና ቁጭ ብለን መገንዘብ አለብን በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው ስነ ስርዓት ያዙ be careful what you doing እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት ይሄ ለኔ ምንም አይደለም ቀላል ነው ኢዚ ይሄ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ በምንም ተአምር እኔ ተስፋ አልቆርጥም ቲክቶክ ደግሞ እንደዚህ አገላብጬ ነው ማቀው ባይዘው በደንብ አድርጌ አገላብጬ አውቀዋለሁ ኦኬ አልጎሪዝሙን አውቀዋለሁ መውጫ መግቢያውን አውቀዋለሁ በስነ ስርዓት አድርጌ ለዘላለም ቫይራል መሆን የሚችል ሰው ነኝ የቲክቶክ ሳይሆን የዩቲዩብም አውቀዋለሁ ለምሳሌ ለሱራፌል ተካ ቀበቶ ሲገዛለት 17 ቪዲዮ ይለቃል ፓንት ሲገዛለት ፍሪጅ ሲከፍት ፍሪጁን ሲዘጋው ያን የሚያደርገው የላይክ እና የፎሎ ጥማት ነው እንጂ እናቶችን ከጉልት ቢያነሳ እንደዛ ቪዲዮ ቢሰራ እናቶችን ማሳጣት ነው ለዛ ያ ይደብረዋል ግዴታ የሆነ አርቲስት ነው ሁለተኛ ነገር ደግሞ ኢትዮጵያ ያለች ቲክቶከር ከጃኒ ጀምሮ ማን ያፈነሳት ሁሉንም ጆን ዳንኤል እኔ ጃኒ ሲመጣ ለመጀመሪያ ጊዜ እኔና እሷ ገስት ላይ ተሰዳድበን ያፈመሳቸው በአጠቃላይ እየሰበሰበ እየወሰደ አብሮ ቪዲዮ እየሰራ ጆን ዳንኤል ነው ጃኒ መጣ ሌላ ስላስ ሳረጋ ገስት ላይ ጆን ዳንኤል ነው ተዋት እንደዚህ ጽፎ ሳይቀር ሪከርድ አድርጎ ቴሌግራም ላይ ሁሉ ደውሎ ተዋት ያለ እና አሁን ፎንቲ ብትል ይሄ ሁሉ ሰው ማንም አይክደው ግን አንዳንድ ጊዜ አሁን ያለውን ክብርና ያደረገላቸውን ነገር ግን እየረሱ ይመስለኛል እሱን ነው ማስታወሰው እኔ የማስታወስ አንቺ ዋላ ምን እያደረግሽ ነው ለኔ ነው ኦኬ ለሱ መስሉ ለኔ ባጭሩ ሁለቱን ምን ዌብሳይት ምንድነው ታይት እንድራኮ ጆን ዳንኤል እኮ ለብዙ ጊዜ ብዙ ነገሮችን ይሰራል ነው በነገራችን ላይ ታብታብ አድርጉ የአዶናይ ተከታዮች $50 በቅናሽ ንቃተ ህሊና ትምህርት ሰሞኑን እጀምራለሁ እስከዛ ፎሎ አድርጉኝ በነፃ $50 ለምን እሱ መቶ ነው የሚያስከፍለው እኔ አሁን ይሄን ቻሌንጅ የተለያዩ ስራ መስራት የሚችሉ እህቶቻችን በየትም ዓለም ላይ ኢትዮጵያ ምን የትም ዓለም ላይ የትም ምድር ላይ የሆኑ ቲክታክ ላይ መጥተው ሚዲያ ላይ መስራት የሚችሉ እህቶቻችን ጆን ዳንኤል በነፃ እንትን ካልሰራላቸው እኔና ጆን ዳንኤል እንጣላለን የምን $100 በነፃ $100 አሁን $100 እንዳትበሉ የማዳም ቅመሞች አንተ ማድረግ የራስን ድጋፍ የራስን ሰው የምትረም በነፃ እንዲሰራ ማድረግ ነው አዎ እሱ እንዳለ ሆኖ ጆከር እኔ አሁን ቲክቶክ ላይ ቢያንስ አመት ከምናምን ቆይቻለሁ 1-6 ወር ጠፋኝ ተመልሼ ስመጣ ጆከር ነው የመጀመሪያ ቀን ላይ የገባው ቀን የመጣው የት ጠፍተህ ነው አንተ ብሎ መጣ በርታ ጠንክር ብሎ ፓንቴን ቡታታይን ሲሸጥ ቦርሳውን ሲሸጥ ያበረታታኝ ጆከር ነው እናንተም ሰው እንዲያበረታታችሁ በምትሰሩት ስራ ታለንታችሁን ወይ በዳንስ ወይ በሙዚቃ ወይ በግጥም ነው እንጂ $100 ከፍላችሁ በአንድ ሳምንት በታምር ፌመስ አትሆኑ በታምር እንደው በታምር
እኔ ደግሞ ትንሽ አሁን እኮ ነው ይሄን ልጅ ገዝቶ ላይ እየገባል ሰው እየሰበሰበ አሁን ሰው ምሳሌ ብና ቪዲዮ እየሰራ አርቲስቶች ሳይቀሩ እየተሳደበ ነው አሉኝ። እና ምን ላድርግ መብቱ ነው ይሄድባቸው አልኩኝ። ነው አልተሳደብኩም። እውነት እኮ ነው ያወራሁት። ሱራፌል ተካ ጥርሱ ያለቀው በጫት ነው እንጂ ቤተክርስቲያን ሲቀድስ አይደለም ሲዘምር አይደለም። አንደኛ ነገር ኢዩኤል ሰው እንጂ እንደዛ አትበል እንዴ። እኛ እየተከራከርን አትናገር እንዴ። መብቱ ነው ይበላቸው። በዛ አይደለም ጥርሱ ያለቀው ምናምን ማነው ሱራፌል ተካ ማለት አርቲስት ነው። እባክሽ የምን አርቲስት ነው? ሰው ነው። ህዝቡን ሸወዱት፣ ህዝቡን በሉት እንጂ የምን እንትን ምን አስተምረው መደባደብን የመፈረካከስን ለገንዘባቸው ሲል እንጂ ለኢትዮጵያ ማህበረሰብ እኮ አስቦ አይደለም። በነገራችን ላይ ይህንን ነገር መታወቅ አለበት። እኔ በጣም ግራ የሚገባኝ እነዚህ አርቲስቶች ካረጁ በኋላ አሁን ያለው ትውልድ ግዴታ አለበት እንዴ ለእነሱ መኪና መግዛት? ግዴታ የለብንም እኛ ወጣቶች እኮ ግን ክሪቲሳይዝ ስታደርግ ግን ማለት ነው በጣም ሩድ በሆነ ወይ ማለት ታውቃለህ፣ የኛ ሶሳይቲ ያለውን ሩድ አክሽን እንደዛ ስትሆን ገባ ትንሽ ሪስፖንዱን ሰው ስሜታዊ ምናምን እና ባላንስ አድርገህ ክሪቲሳይዝ ብታደርግ አሪፍ ነው። ብላኪ ስማ እኔ አሁን ኢትዮጵያ ውስጥ እነዚህ በፊልም ዘርፍ በምናምን በፊልም ዘርፍ ያሉ አርቲስቶችን ምንም መስሎ አይታዩም። ይሄ ልጅ ሆቴል ሴት ነው እንደሚያቃጥለው። በእናትህ ምንድን ነው ጆካ ምንም መስሎ አይታዩኝም። እሱ መብት ነው፣ ችግር የለውም። ግን አንዳንዴ ሲናገር ሳይድ ያስክ እንዳይባል ምን አገባኝ በፈለገበት መንገድ ቢወቅታቸው እንዴ። ህዝብን እኮ ወጣትን ያበላሹ እነሱ ናቸው። ያው ከላይፋቸው ይሆናል እኔ በጣም የምጠላባቸው ነገር ማንነቴ በጣም እወዳለሁ ታውቃለሽ። እኔ በጣም የራሴን ነገር ከማንም በላይ ነው ማድረግ የምፈልግም ከማንም በላይ ብዬ ነው የማስበው። ግን ማህበረሰብ እንደ ማህበረሰብ ሲሞት አንድ ቀን ወጥተው ማንም ጭሆልሽ ማንም ኢትዮጵያ ያሉት እሺ ፈርተው ነው። በውጭ ዓለም ያሉት አንድ ቀን ተናግረዋል። ኮሜዲ ምናምን የምትይ በአርት ዘርፍ ያለ ከአንድ ሰው ውጭ ከዘፋኝ ጀምሮ እራሱ ከአማራ ወጥተው ከዘፋኝ ጀምሮ ለማህበረሰቡ አንድ ማንም ወጥቶ ይጮህ በዛ ከሄድን ልክ ነህ። በተለይ በአማራው ይግባለት ነው እኮ ነው የምልሽ እኔ እንዴ ከዚህ በላይ እኔ ምን አለ ምን ያደርግልኛል? ምን አባታቸው ሊሰሩልኝ? ለምንድን ነው ጆን ዳንኤል ዝም የሚባለው? በዚህ ልክ የተጨማለቀው ለምንድን ነው? አዶናይን ለመጣል በዚህ ልክ እሱን የሚሳደቡትን በውስጥ እያወራ በዚህ ልክ የሆነው ለምንድን ነው? ለምንድን ነው ዝም የሚባለው? ልጁ ሞኝ ስለሆነ ነው ፔጁ ላይ ለጠፈው ያወራችሁት። በጣም በዛ። በጣም ትዕግስትም ልክ ሲያልፍ ያስጠላል። አንተ እኮ መንገድ ላይ ሰው ቢያገኘ ዞር ብለህ ሰላም ማትል ራስን ታዋቂ ነኝ ብለህ የምታስብ አንድ ደደብ አበባ ለማኝ ነህ። ይሄ ልጅ የትም አታውቀውም። አዶናይን ስለተሳደበ ብቻ ፕሮግራም ላይ ተገኝ ብለህ ጋበዝከው። ምን ስለሆነ ነው የጋበዝከው? በጣም ነው የተጨማለቀው። በጣም